ዳጣና ደረጀ እውነተኛ እና አባትና ልጅ መሆናቸውን አረጋገጡ። ደረጀ እስከዛሬ ድረስ እንግዲህ ምርመራ ሲያደርግ ነበረ። የዲኤን ምርመራው ደርሶ እንግዲህ ዳጣዬ አባቷ መሆኑን አረጋግጣ በጣም ደስ ብሏታል ማለት ነው። ደረጀም ለብዙ ዓመታት ጸሎቱ ተሰምቶለት ልጁን በጉያው በማቀፉ ወይም ደግሞ አጠገቡ የነበረችው ልጅ እውነተኛ ልጁ በመሆኑ በጣም ደስ አለው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ዳጣ ክፍል 25 ላይ እንግዲህ ዳጣዬና ደረጀ አባትና ልጅ መሆናቸውን አረጋግጠዋል። ዲኤን ምርመራው ተደርጓል ማለት ነው። ዲኤን ምርመራውን ዳጣዬ አይታ በጣም ተደስታለች። መጀመሪያ እንግዲህ ዲኤን ምርመራው እንደደረሰ ቤት ሆኖ ነበረ የነገራት። ቤት ሆኖ ሲነግራት አሁኑ እዚህ ያሳየኝ አባቴ እኔ ለብዙ ዓመታት ስጠብቀውና ስፈልገው የነበረውን ነገር እኔ መታገስ አልችልም፣ እስከዛ ድረስ ልሞትብህ እችላለሁ፣ እባክህ አሁኑ ንገረኝ ብላ ብታስቸግረው አሁን እዚህ ብነግርሽ ውጤቱ እውነተኛ አባትሽ ከሆንክ በጣም ተደስተን የማይሆን ነገር ስሜት ውስጥ እንገባለን። ውጤቱ ደግሞ እንዳልጠበቅነውና እንደፈለግነው ካልሆነ ደግሞ ተናደሽ እኔም ተናድጄ የሆነ ነገር ስናደርግ ብንታይ በኋላ እነሱ ሲመጡ ምን ብለን እንመልስላቸዋለን? ስለዚህ ብቻችን ሆነን ነው ይሄንን ውጤት መክፈት ያለብን። የስንት ዓመታት ውጤት ነው ይሄ ውጤት፣ ቀላል አይደለም፣ ቀላል ወረቀት አይደለም ከፍተን የምናየው። ስለዚህ ወጣ ብለን ነው ማየት ያለብን ብሎ ሲያወሩ እቺ ማን ነበረች? እያብ የምትባሏ ልጅ ማለት ነው። ምን ላርጋት? ስታስጠላ አስቀያሚ ሆነች። በግድ አፍቅሩኝ በግድ ውደዱኝ ይላል እንዴ ሰው እንዴ! እንግዲህ ያው ዛሬ በር ስር ተደግፋ እየሰማች ነበር እነሱ እንደዚህ ሲያወሩ። ለምንድን ነው እሷ መኝታ ቤት የምትገባው? መኝታ ቤት ለምንድን ነው ሳታስፈቅድ እማዬ ሳትጠይቅ እናንተ የመኝታ ቤት የምትገባ ብላ ስጠይቅ ምን ችግር አለው እናንተ ትገቡ አይደለ እንዴ ብሎ ሲመልስላት እኔና እሷ እኩል ነን ለአንተ፣ እኔ ልጅክ፣ እሷ ደግሞ የጓደኛት ልጅ፣ እንዴት ነው እኔና እሷን አንድ ላይ የምታመጣትነን በማለት ስትመልስለት ምንም አይደለም፣ እዚህ ቤት እስካል ድረስ የኔ ልጅ ናት፣ ከአንቺ ምን ወሰደችብሽ? ምን አጎደለችብሽ? ለምንድነው ዳጣን እንደዚህ የምጠያት? ብለው ጥሩ አባት ነው። በነገራችን ላይ ሰላም ነው የተፈጠረው ነገር እሱ ምንም የሚያውቀው ታሪክ የለም። ሰላም ናት እያወቀች የገባችበት። ሰላም በነገራችን ላይ በጣም ባለጌ የሆነች ሴት ናት ማለት ነው። ለዛች ሴትዮ ለውሃ እናት ይሄ አይገባትም። ምክንያቱም በጣም ምስኪን ሴት የተሰጣት ካርተር ራሱ በጣም የሚገርም ነው ማለት ነው። እና በጣም ጥሩ እናትና በጣም ጥሩ ሚስት ናት። እና ለይህን ነገር ለእሷ አይገባም ነበር። ግን ሰላምዬ እንደዛ አላሰበችም። ልጅ የማግኘቷ እንትን ብቻ ነበር ስታስብ የነበረው ማለት ነው። አሁን በሆዷ ያዘችው እንግዲህ የደረጀ ልጅ መሆኑ የታወቀ ነው፣ ማንም ባያውቅም ማለት ነው። ያብ ደግሞ ይሄንን ለማወቅ እንግዲህ ደፋ ቀና እያለች ነው፣ ለማጣራት እየሞከረች ነው። እንኳን ሌላ ነገር ቅና ስልኳን ራሱ ጠልፋለች ማለት ነው። የምትላላከው ሜሴጅ የምትደዋወለው ስልክ ሁሉ ያብ ጋር ይደርሳል ማለት ነው። ሰላምዬ ደግሞ ይሄ ምን የምታውቀው ታሪክ የለም። ሜሴጅ ጽፋ ነበር ለዳጣ ባለሆነው መጥቶ የሚተዋወቅልኝ ወንድ ፈልግልኝ ስትላት አውቃለች፣ ሰምታለች ማለት ነው። ይህን ዛሬ እንግዲህ ለደረጀ ስትናገር ነበር። እንደዚህ አድርጌያለሁ። ሰላም ከማን ነው ያረገዘችው? ለምንድነው ጥያቄ ያልፈጠረባችሁ? እኔ ላይ ብቻ ለምንድነው ጥያቄ የፈጠረብኝ? ለምንድነው ዝም የምትሉት? አንተም እማዬም ዝም ብላችኋል በማለት ስጠይቀው ነበር። አንቺ ምን አገባሽ? ከማን የምታረግዝ ምን አገባን እኛ? በቃ አረገዘች አይደለ? የራሷን ህይወት እየኖረች ትኖርበት፣ ታያት በማለት በመክራትም እሷ የምትሰማ ልጅ አይደለችም። ስልኩን እንደጠለበችው ስትነግረው አሁኑ ስልኩን አውጪው፣ ከዛ በኋላ ድጋሚ እንደዚህ ብታረጊ እንደ በፊቱ መግረፍ ወይም ደግሞ መቀጥቀጥ አይደለም ሌላ እርምጃ ነው የምወስድብሽ በማለት ብነግራትም እሷ እንደዚህ በቀላሉ የምትሰማ አይደለችም። የሆነ ወንድ እንግዲህ የሆነ እብድ ነገር ነው ወድሻለሁ፣ አፈቅርሻለሁ የሚል መንገድ ላይ ያለ እሱ መጥቶ የሰላም ባል ነኝ ብሎ እንዲመጣና እንግዲህ ባል ፈልግልኝ ብላ እንደነበረ ታውቃላችሁ። አሁን ደግሞ ባል ነኝ ብሎ እንዲመጣ ለማስደረግ እሱን እያናገረችው ነበረ ማለት ነው። በዳጣ በኩል እሆንላታለሁ ብሎ እንዲያናግራት ማለት ነው። እና ያ የምትቻል ልጅ አይደለችም ማለት ነው። እና ደረጀና ዳጣ ደስ ብሏቸው እንግዲህ ወደ ቤት ገብተው በጣም ደስ ብሎ ስለነበረ ዳጣዬም ጨፍራ ደስ ብሏት ወደ ቤት ገብቶ ደግሞ ወይናቸውን እየጠጡ ደስታቸውን እያጣጣሙ ነበረ።
ሚስትየው እንግዲህ በጣም ጥሩ ሚስት ናት፣ የምር ማለት ነው። ወይኔ እንጃ አላውቅም፣ እንዴት እንደምገልጻት እራሱ አላውቅም። እና ደስታው ያልታወቀበት ነገር ቢሆንም እናንተ ደስ ስላላችሁ ደስ ብሎኛል በማለት ተነስታ ከነሱ ጋር ስትጨፍር ነበር። እቺ ኢዮአብ የምትባለዋ ልጅ የሴጣን ቁራጭ የሆነችው ልጅ ደግሞ ናቲም እንግዲህ በግድ ሰው እንዴት ነው ካልተወደደ ካልተፈቀረ በግድ አፍቅሩኝ ውደዱኝ የሚለው? እሷ እንግዲህ በግድ አፍቅረኝ እያለችው ነው ልጁን ማለት ነው። እንደዛም ሆኖ እንግዲህ አቶ ደረጀ ደስ ብሎት በስካር መንፈስ ሊሆንም ይችላል፣ እኔ አላቅም። እውነቱን ሊናገር ነበር። ዛሬ ለምን ደስ እንዳለኝ ታውቃላችሁ? በማለት ጭፈራቸውን ከጨረሱ በኋላ እኔ መጀመሪያ ደስታ ላጣጥም ብዬ ነው እንጂ ለምን ደስ እንዳለኝማ እነግራቸዋለሁ በማለት ተነስቶ ነበርና ይናገር ይሁን አይናገር ይሁን ምን እንደሆነ አላቅም። ሰላምና ዳጣ ግን በጣም ነበር የደነገጡት። ሰላም ታውቃለች በነገራችን ላይ እውነተኛ የዳጣ እናት ትሁን እሱን የማውቀው ታሪክ የለም። ስለዚህ ሁለተኛ ልጅ ነው ከሱ ያረገዘችው ማለት ነው። ግን በጣም ይገርማል። የምር ዳጣ ከመምጣቷ በፊት ነው ያው ዳጣ ስለጠፋችባት ወይም ደግሞ ልጇ ስላጣች ሊሆን ይችላል ድጋሜ ከሱ ማርገዝ የፈለገችው። ለማንኛውም አብረን የምናየው ይሆናል ቤተሰብ አይመስላችሁም?